የአዲስ አበባ ፖሊስ የ2017 ዓመተ ምህረትን የሥራ ጅማሮ አካባቢያዊ ቀጠናዊ አህጉራዊና ዓለም አቀፋዊ ወቅታዊ ሁኔታዎችን መሰረት ያደረገ ዕቅድ በማርቀቅ የከተማውን ፖሊስ የማዘመንና ተወዳዳሪ የማድረግ ተግባራት ስለመከናወናቸው ይነገራል። የአዲስ አበባ ፖሊስ ጠቅላይ መምሪያ የ2017 ዓመተ ምህረት በጀት ዓመት የ9 ወር የሥራ አፈጻጸም ግምገማ እያካሄደ ይገኛል። ባለፉት 9 ወራት በአዲስ አበባ የተካሄዱ ኮንፈረንሶችና ሃይማኖታዊ በዓላት በሰላም መከበራቸውንና ወንጀል ቅነሳ ላይ በተሰራው ስራ 43 በመቶ የወንጀል ምጣኔው ስለመቀነሱ ከአዲስ ሚዲያ ጋር ቆይታ ያደረጉት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ይናገራሉ። አብዛኛው ነገር ያው የፖሊሲያችን የዶክትሪኑ ማቅጣጫ መረጃ መር የኢንተለጀንስ ፖሊስ ነው ምንከተለው። የመረጃ መር ነው እንደገና ኮሚኒቲ ነው ህብረተሰብን አሳትፈን። ስለዚህ መረጃን ቅድሚያ እንሰጣለን። በመናገኛቸው የመረጃ ምንጫችን ህብረተሰቡና ለየ በፖሊስ ኢንተለጀንስ ስልጠና ያገኘው የኛ ክትትሎች የኢንተለጀንስ ልጆች አሉ። በሌላም ተቋማት የዚህ ስራ አካል ሆነዋል። እነዚህን ሁሉ አሳትፈን ይህን ታሳቢ ባደረገ መንገድ ደግሞ ህብረተሰብን አሳትፈን 832 የማህበረሰብ አቀፍ ፖሊስ አለ። በእነዚህ ማዕከላት ደግሞ የሰላም ሰራዊት የሚባለው አለ። የኛ አደረጃጀት በእኛ በጸጥታ ኃይሉ ነው ስምሪት የሚሰጠው ስልጠና የሚሰጠው። ሽብር ለመፈጸም በርካታ ጊዜ አቀደው የሚመጡ ሰዎች በዚህ ምክንያት በቁጥጥር ስር እየዋሉ በህግ አግባብ እንዲጠየቁ የሚችሉበት ስርዓት ነው የፈጠርነውና አጠቃላይ በ9 ወሩ የነበረን ከግብ አንፃር በነበረን ራሱ በ43% ነው ወንጀል የቀነስ ነው። የአዲስ አበባ ፖሊስ ዘመኑን የተከተለና የቀደመ ለመሆን ዘመናዊነትን መላበስ ላይ የሰራው ስራ ተወዳዳሪ አልፎም አሸናፊ አድርጎታል ይላሉ ኮሚሽነር ጌቱ አርጋው። ቴክኖሎጂ ላይ የሰራናቸው ብዙ አለ። በጣም በትልቁ ደግሞ ባለፈው ሳምንት ኢኤፍ አፕ ወይም ደግሞ የፌደራል ፖሊስ የሲቲዝን ኢንጌጅመንት አፕሊኬሽን ያው ባሳለፍነው ሳምንት በዱባይ በተደረገው ውድድር ተወዳድሮ አንደኛ ወጥቷል። ይሄ የበለጸገው በአገራችን በኢትዮጵያ ፌደራል ፖሊስ ነው። እጅግ በጣም ለህዝቡ ዜጎች የሚፈልጉትን አገልግሎት በሚያጋጥማቸው ነገሮች ሁሉ ሪፖርት የሚያደርጉበት በቪዲዮ በቴክኖሎጂ በስክሪፕት ሊሆን ይችላል፣ በፎቶግራፍ ሊሆን ይችላል፣ በቮይስ ሊሆን ይችላል። ስለዚህ ይሄ በአዲስ አበባ ፖሊስ ደረጃ በ90 ጣቢያ በ11 ክፍለ ከተማ ማዕከልን ትራፊክ ጨምሮ በ104 ቦታ ላይ ይሄ አፕ ተግባራዊ ሆኗል። በዚህ አጋጣሚ ማስተላለፍ እንፈልገው ዜጎች ሁሉ ስማርትፎን የያዘ ሰው ማንንም ሰው በጉግል ፕሌይ ስቶር አውርዶ ቢጭን በቃ የፖሊስን አገልግሎት በሚፈልግበት ሰዓት ከፌደራል ፖሊስ ቶሎ ሪፖርቱ ሲመጣ ወደኛ ይላካል ለየጣቢያዎቹ ለየፖሊስ ስቴሽን ኬዟ ወዳለበት ቦታ ሁሉ። ስለዚህ ይሄ አንዱ በዚህ ሪፎርም የሰራነው ስራ ነው። የሰብአዊ መብቶችን የጠበቀ የተጠርጣሪዎች አያያዝ ተግባር ሌላው በትኩረት የተተገበረ ተግባር ስለመሆኑ ኮሚሽነር ጌቱ ይገልጻሉ። ተጠርጣሪው በእኛ ጋር በሚኖረው ቆይታ ውስጥ ንጹህ በሆነ ቤት በፊት ጠባብ የነበሩ አየር በቂ አየርና ብርሃን እንዲኖራቸው ተደርጎ በሚገርም ሁኔታ እየታደሱ ነው ያሉት። በሌለባቸው ቦታ እየገነባን ነው ያለነውና ከለውጡ አንዱ ቅሬታ ይፈጥሮ የነበረው ዜጎች በሆነ ጉዳይ ተጠርጥረው ሲገቡ ማረፊያ ክፍሎች መቆያ ቤቶች እንግዲህኛ ፍርደኛ ያልሆነ ሰው ተጠርጣሪ እስኪሆን ድረስ ፖሊስ ጣቢያ በጊዜ ቀጠሮ በውስን በሆነ ቀናት ፍርድ ቤት አቅርበን ቀጠሮ እስክናገኝና ምርመራው እስኪጠናቀቅ በሚቆይበት ጊዜ የተመቸ እንዲሆን እስር ቤቶቻችን የማሻሻል ስራ ሰርተናል። የትራፊክ አደጋ በበርካታ አይነት የሰዎችን ህይወት ከመቅጠፉ አልፎ ሀብትና ንብረትን እያወደመ ይገኛል። በአዲስ አበባ የትራፊክ አደጋን ለመቀነስ በብዙ እየተተጋ ስለመሆኑ ኮሚሽነር ጌቱ አርጋው ያነሳሉ። እኔ በዚህ ሁኔታ ውስጥ ብዙ ስራ እየተሰራ ነው። ባይዘው በጣም ብዙ ሰው ከማስተማር ባሻገር በዚህ አመት ጨከን ብለን ይሄንበት ቅጣት ማለት ያው መማር አለበት ሰው ማስገንዘብ አለበት። በትናንሽ ነገሮቹ ሳይሆን በጣም ቤዚክ በሆኑ ለዚህ አሁንም ደጋግመን ማስተማር እንፈልገው ሰው ትራፊክ አደጋ ለመቀነስ ሁሉም የሚጠበቅበትን አስተዋጽኦ ማበርከት አለበት የሚል ነው። የአዲስ አበባ ፖሊስ ከአፍሪካ 5 ከተሞች ከሚገኙ ምርጥ ፖሊሶች ውስጥ ለመሆን አቅዶ እየሰራ ስለመሆኑ ኮሚሽነር ጌቱ ተናግረዋል። በአጠቃላይ ግን ማህበረሰቡ በተለይም በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችን ከምንጩ ሊያጤን ይገባል ሲሉ አሳስበዋል። ታማኝነትና በቅንነት ለማገልገል ቃል እንገባለን።